ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድም ይኮንበት ራኬብ የኢየሱስ ናት። የጠዋት ጸሎት ከጨረስኩ በኋላ ተነስቼ ዞር ብዬ ልመለስ ብዬ ወጣሁ። ብዙም አልቆየው ሰውነቴ ከበድ ብሎኛልና ብዬ ገላዬን ልታጠብ አስቤ ሻወር ገባሁና ገላዬን ታጥቤ ፎጣዬን አሸርጬ ወደ ሳሎን ገባሁ። በሳሎን ያየሁት እንግዳ ነገር አስደነገጠኝ። ይህ ነበር ዛሬ ላለሁበት ግሩም ሕይወት መጀመሪያ የሆነው። አንድ ሙሉ ነጭ ልብስ የለበሰ ሰው ትኩር ብሎ ያየኛል። ከዚህ በፊት አይቼው አላውቅም። ሙሉ ሰውነቱ ያበራል። ያጠለቀው ጫማ ከወርቅ የተሰራ ነበር፣ ያብለጨልጫል። እይታው ከሰው እይታ ይለያል። ትኩር ብሎ ሲመለከት የስስት አይነት ሆኖ ለረጅም ዓመት ተለይቶ ያገኘህን ያየ የናፍቆት አይነት ይመስላል። ውበቱ ከሰው ውበት ይለያል። የወላጅ እናት የቤተሰብ አይነት ይመስላል ብለው አይበቃም። በእኔ አእምሮ ለመግለጽ በሞክረው ይሻላል። ግን እሱ ከዚያ በላይ ነው። ቁመቱ ዘለግ ብሎ ያማረ ነበር። ሰውነቱን ከምናገረው ይልቅ ጎበዝ ሰዓሊ ቢስለው ይሻላል። እሱም ከቻለ ነው። ያምራል፣ አይገልጸውም። ከሁሉ በላይ ደግሞ በሁለቱ አይኖቹ መካከል የሚንከባለሉ ጠቋቁር አይኖቹ ሉል ይመስላል። የአይኖቹ ሽፋሽፍቶች ጥቁረታቸው ይበልጥ አውጥቶታል። እኔ ካለሁበት የ2 ሜትር ያህል ርቀት ቆሟል። ዙሪያው ሁሉ በጣፋጭ ሽታ ተሞልቷል። ይጣፍጣል። ከአፉ የሚወጣው ድምፅ የአንድ ሰው ነው ብሎ ለመቀበል ይከብዳል። በዙሪያ የሚያልፍ የብዙዎች የውቅያኖሶች ወንዞች ተከበው የሚያሰሙት ይመስል ያስተጋባሉ። ለፍቅሩ መግለጫ የለውም፣ ብቻ ያምራል። አግኝተ ደጋግመ ብታቅፈው ናፍቆቱ ፍቅሩ ያወጣልህ። ደግሞ በዙሪያው በቆመበት ሁሉ የሚገለባበጥ የብርሃን አይነት ያንጸባርቃሉ። ከየት ፈልቀው ወዴት እንደሚሄዱ አይታወቅም። ለማየትም ለመረዳትም ጊዜ አግኝተ አታውቀውም። ልዩ ነበር። በዚያን ጊዜ ነበር ያ በደቂቃ አይቼው ልቤን ሁለመናዬን የሰጠሁት። ያ ሰው ድሮ አባቴ ጠራኝ በነበረው ውብ ድምፁ ይጠራኝ ጀመር። ልጄ ራኬብ ብሎ በዚያ ያማረው ደግሞ የሚያስገመግመው ድምፅ ይጠራኝ ጀመር። ወላጅ አባቴ በተፈጥሮ ሞቶ ከተለየኝ ገና የ8 ዓመት ሕፃን እያለሁ ነበር የሞተው። ዓመታት አልፈዋል። ብቻ ውበቱ ፍቅሩ ውስጡ ገብቶ ወረሰኝ፣ ገዛኝ፣ የራሱ አረገኝ። ከመቅጽበት እንደ ሰው የጠረጠርኩበትን አስተሳሰቤን ጠላሁት፣ አዘንኩ። የማይገባኝን የሰው ሀሳብ ማሰቡ ራሴን የበለጠ ጠላሁት። ለካሱ ልዩ ነው። እንደ ሌላው ሰው የሚታሰብ አይደለም። ያውም ሰው በሌለበት ጭር ያለ ሳሎን ቤቴና ትቼ ሳለው ፈራው። ደግሞም ሴት መሆኔን አሰብኩ። አሁን ሁሉ ተቀየረ። በአይኑ ሽፋሽፍ ጥቁረታቸው ይበልጥ አውጥቶታል። ከአጠገቤ ራቅ ቢልም ሽታው ግን አሁን የተነፋው ጣም ሽቱ ይመስላል። ይጣፍጣል። ደጋግመ ደረቱን ተጠግቼ ብታቀፈው ፍቅሩ አይወጣልኝም። ብዙ ጊዜ ጠፍተሽብኝ ነበር። ዛሬ ግን አገኘሁሽ። ከዚህ በኋላ እንለያይም። አባትና ልጅ ሆነን አብረን ልንኖር ወደ አንቺ መጣሁ። እሺ ብቲ ልሰራብሽ፣ ልጠቀምብሽ። ወደ ብዙ አሕዛብ እኔን ያላወቁ ሰዎች አሉኝና ወደ እነሱ ልልክሽ እና ስለ እኔ ልትመሰክር ይፈልጋለሁ። ራኬብ እሺ በይ። ሰዓት ባልሞላ ጊዜ ውስጥ ብዙ ለሰው ያልነገርኳቸውን ደብቄ የያዝኩትን ሀሳብ አነጋገረኝ። ይህ ብቻ አልነበረም። ረጅም ጊዜ በሴቶች ይመጣ የነበረው የሴቶች ወግ በተለምዶ የወር አበባ ለ3-4 ቀናት መውረድ አያቆምም ነበር። በዚያ ሁሉ ደግሞ ሲጀምረኝ ጀምሮ መፍሰሱ እስኪያበቃ ድረስ ይሰማኝ የነበረው የወገቤ ህመም ቁርጥማት በቃላት አይገለጽም። በዚህ ምክንያት ወደ ክፍሌ ከገባው ብዙ ስቃይ ስለነበረብኝ ብቻዬን መሆኔ ከሰው ጋር መነጋገር አልችልም። ይህ ከጀመረ እስከሚያቆም ነበር የሚያመኝ። ህመም ስላችሁ ዝም ብሎ ህመም አይደለም። መሬት ላይ ተቀምጦ መጮህ፣
ህመሜ እስኪተወኝ መጮህ ነበር ቀኑን ሙሉ ማሳለፍ። ዛሬ ከአዲስ ወዳጄ ጋር በቤቴ ብቻዬን መሆን የጠቀመኝ። ከአዲሱ ሰው ጋር ታወራለች የሚለኝ የለም። ያው ህመሟ ጀምሯት እያስተናገደች ነው ብለው ስለሚያስቡ ለእኔም ተመቸኝ። ማንም ወደ መኝታ ቤት ገብቶ የሚረብሸኝ አልነበረም። ደስ አለኝ። ዛሬ ግን ያ ያሰቃየኝ የነበረው ስሜት በእጁ ሳይነካኝ አይዞሽ ቻዩ ሳይለኝ በአይኑ ብቻ በማየት ፈወሰኝ። ጨርሶ ተወኝ። ስቃዩ ህመሙ ብቻ አልነበረም፣ መፍሰሱም በቀስታና ትንሽ ነጠብጣብ ብቻ ነበር የሚወጣው። ገረመኝ። ለዚህ ሁሉ ስቃይ፣ ለ5 ዓመት ያስቸገረኝ ስቃይ በአንድ ጊዜ ረሳሁት። ድካሜ ይሰማኝ የነበረው በአንዴ ጠፍቶ ኃይል ተሞላው። ቅድም የጠረጠርኩት አሁን አጠገቡ ቀርቤ እቅፍ አድርጌ ልስመው ተመኘው። ግን በሁለታችን መሀል የ2 ሜትር ያህል ርቀት ብቻ ሳይሆን እሱ የቆመበት በአየር ላይ ነበር። እኔ ያለሁት በሲሚንቶ ቤታችን ምንጣፍ ላይ ነበር። እንዴት ሊይዘው እችላለሁ? ብቻ ደስታ፣ ናፍቆት፣ እረፍት ተሞላው። ለዚህ አዲሱ ወዳጄ ከልቤ ተገዛሁለት። በዚህ ጊዜ እንዴት እንደቻልኩት መቼ እንደሆንኩ ሳላውቅ በጉልበቴ ተንበረከኩለትና ቀና ብዬ ማየት አልቻልኩም። በዚያው በፊት ለፊቴ አቀርቅሬ ባለበት በቆመበት ቦታ ሳለ በቀስታ ያየው ጀመር። እሱም ያየኛል። አንተ ትልቅ ነህ፣ አንተ አባታችን የአብርሃም የይስሐቅ ያዕቆብ አምላክ ነህ። አጋርን በምድረ በዳ ውሃ በሌለበት ስፍራ ከአለቱ ያፈለክላት፣ ሳራን ልጅ የሰጣት፣ ጭንቀቷን ተረድተ ባለ ልጅ ያረካት፣ ወልዶ እንዳያቋርጥባት 7 ልጆች የሰጣት አንተ ትልቅ ነህ። ሕዝብህን በሞላው ባህር ከፍላ ያሻገርክ፣ በምድረ በዳ በረሃ ላይ ለዚያ ብዙ ሺህ የነበረውን ሕዝብ ከሰማይ መና አዝንበህ ያበላ ትልቅ ነህ። ፀሐይ በተራራ ላይ እንድትቆም ያደረግክ፣ የልጅህን ልመናና ጸሎት ሰምተህ የፈጸምክለት አንተ ሁሉን ትችላለህ፣ የሚያቅትህ የለም፣ ልዩ ነህ ብዬ በብዙ እንባ ሆኜ ያመሰገንኩት። እንዴት ሆኜ አውቄም እንደተናገርኩ በእውነት አላውቅም። ብቻ ራሴን በዚያ ቦታ ሆኜ ያገኘሁት። ሳልደክም ጸሎት እያየው መስገድ መጸለይ ያበዛሁለት። ለብዙ ዓመታት ሳላየው ለማላየው አምላክ ያለ ስሙ ስም ሰጥቼ ስሰግድ ኖርኩኝ። ዛሬ ግን ልቤ ብቻ ሳይሆን ሁለመናዬ ተለውጦ ባለኝ ጊዜ ሳልሳሳ ጸልያለሁ። አመስግኜ አልጠግበው። ዛሬ ወር በመጣ ጊዜ በ28ኛው ቀን የሴቶች ወግ መፍሰሱ ጀምሮ እስኪያበቃ ጊዜ የነበረኝ ህመም፣ የወገብ ስቃይ ተኮራምቶ ተጨብጦ ለብቻዬ በክፍሌ ሆኜ ብቻዬን ክፍል ዘግቼ መሰንበት ፈጽሞ ቀረ። ለካ እንደዚህ ነው ሴት ሁሉ የሚሆነው። ታድለው እያልኩኝ ሴትነት ውበቴ በህመም ተለውጦ በስቃይ የሰነበትኩትን እነዚያን ያለፉት ዓመታት ማስታወስ አልፈልግም። አቤት እረፍት ኢየሱሴ ለእኔ ያደረገልኝ ሳስብ እስከ ዛሬ የት ነበርኩ ብዬ ላስታውሰው አልፈለግኩ። ዛሬ ከሰው ጋር አወራለሁ። ሰው ወደ ተሰበሰበበት ቦታ ሳላስብ ሳልሰቃይ ቁጭ ብዬ መዋል ሆኖልኛል። መሳቀቅ እሰቃያለሁ ብሎ ማሰብ ፈጽሞ ተረሳ። ውዬ ገባለሁ። ደስታ፣ ሰላም ተሞላው። ኢየሱሴ ለእኔ ያደረገው ቀላል እንዳይመስላችሁ። ያው እንደኔ ያለችው ቆንጆ በእንክብካቤ ውስጥ በብዙ ሀብትና ደንገጥሮች መሀል የሚበላ አማርጣ የሚጠጣ አማርጣ በብዙ ተዝናንታ ያደገች፣ ግን በዚህ በሴቶች ወግ ምክንያት ከሰው ተለይቼ የኖርኩ፣ ለትዳር የሚፈልጉኝ ብዙ ሀብታሞች እያሉ ማግባት የማልችል ውበት ብቻ የነበርኩ ሴት አሁን ሊጠይቁኝ የሚፈልጉ ወንዶች ቢመጡ በደስታ እቀበላቸዋለሁ። ምንም የሚያስጨንቀኝ የሚያሳስበኝ ነገር የለም። ይህን ያሳለፍኩትን ሳስብ አንድ ጊዜ የተማርኩት የምህንድስና ትምህርት ለምርቃት ደርሰን ያውም ብርቱ ሴት ሆኜ በላቀ የትምህርት ደረጃ ተሸላሚ ሆኜ ሳለሁ በዚሁ የሴቶች ወግ ደርሶብኝ የሚሰማኝን ህመምና ስቃይ ለምርቃት ሳልሄድ ቤቴ ውስጥ በምንጣፌ ላይ ስንከባልን ያሳለፍኩት። ያ ቀን አይረሳኝም። ዛሬ ግን ኢየሱስ ፈወሰኝ፣ ከህዝብ ጋር ቀላቀለኝ። እንደገና በዚያ በሚያስገመግም ድምፅ ራህ ልጄ ብሎ ጠራኝ። በተንበረከኩበት ቀና ብዬ አቤት አባቴ አልኩት። ዓይኔን እንዳልዘጋ ደግሞም እንዳይጠፋብኝ ፈርቼ ዓይኔን አፍጥጬ እያየሁት ሌላ የሚናገረኝ ነገር ካለ ጠብቀዋለሁ። ራህ አለኝ። ደግሞ ከዚህ በኋላ እኔም ሁልጊዜ ይገኝልሻለሁ አለኝ። መኖሪያዬ በአባቴ ሰማያት ሲሆን
በምድር ደግሞ ከብዙ ሰዎች ጋር ሆኜ እኖራለሁ፣ በልባቸው እገኛለሁ አለኝ። ጥንትም እንደነበርኩ ዛሬም አለሁ፣ ለዘላለም እኖራለሁ። አይዞሽ የኔ ልጅ፣ ማንንም አትፍሪ። ከታላላቅ ከምታያቸው ሰዎች ጋር ትልቅ ሴት ሆነሽ ትቀመጫለሽ፣ ብቻ በርቺ ብሎኝ እንደ ሁልጊዜው ተሰወረብኝ። እንደገና ስለተሰወረብኝ ይበልጥ አዘንኩ። ጮክ ብዬ ተጣራው፣ በቤቴ ወደ ጣሪያ፣ ወደ ግድግዳ። ዛሬ ፈለግኩት ግን አጣሁት። ቢጨንቀኝ ከአልጋዬ ስር ገብቶ ተሰውሮ ተደብቆ እንዳይሆን ጎንበስ ብዬ ፈለግኩት። በአልጋዬ ዙሪያ ያሉ ልብሶች፣ የተከመሩ ጨርቆች ሁሉ በዚያ እንዳይኖር ብዬ በእያንዳንዱ አራግፌ አየሁት። እሱ ግን አላገኘሁትም። ምናልባት በር ከፍቶ ወጥቶ እንዳይሆን ብዬ ተነስቼ በሬን ከፍቼ አየሁት። እሱ አልነበረም። የኮሪደሩን በር ከፍቼ አየሁት። ወደ ጌታዬ ግን አላገኘሁትም። በሱ ምትክ ደንገጡሮቼ ከሚታዘዙልኝ 6 ሴቶች መሃል በዚያ ቆመው ወደ ጌታዬ ግን አላገኘውም። አየዋቸው። ግማሾቹ ገላይን ለመታጠብ የፈለግኩ መስሏቸው ገላይን የሚታጠብበትን የነበሩትን ሳሙናና ቅባቶች ይዘው የሀቢቢ ፈለግሽ? ይኸው አለን። ምን ታዥናለሽ? ምን እንታዘዝ? ምን ፈለግሽ? ደግሞም ከፈለግሽ የተፈጨ የቴምር ጁስ አለ። አንቺ እንደምትወጂው አድርገን አዘጋጅተናል። ሁሉም አለ። ምን ትፈልጊያለሽ? ብለው ወደ እኔ ተሰበሰቡ። ሁሉንም አያቸዋለሁ። አይ ምንም አልፈልግም። ደግሞ ተፈውሻለሁ። ሹክረን ላኢን። ዛሬ ልነግራቸው የፈለግኩት ነገር አለ። ኑ ግቡ ብዬ ቤት እንዲገቡ ጠራዋቸው። ሁሉም ደስ ብሏቸው ግር ብለው ገቡ። ቤቱን ሲያዩት ልብሱ ሁሉ ተበታትኖ፣ ግማሹ አልጋ ላይ፣ ግማሹ መሬት ላይ ተጥሎ ሲያዩ በመገረም ያዩታል። የቻሉትን ያህል የወደቀውን ጨርቃጨርቅ ያነሱት ጀመር። ደግሞ ሁሉ ሴቶች ደንገጡሮቼ በአንድ ቃል ሆነው ራ ዛሬ ደግሞ ምን አይነት ሽቶ በቤቱ የደፋሽው? ልዩ ነው። እንደዚህ አይነት ሽቶ አይሽተን አናቅም። አቤት ሲያምር ሲጣፍጥ! እባክሽ አትርጪው፣ ለሌላ ጊዜ አስቀምጪ። ያምራል። ማን የሰጠሽ? የምን አገር ሽቶ ነው? በአላህ ንገሪን በማለት ሁሉም ይጠይቁኝ ጀመር። እኔም ያሸተቱት ሽቶ የኢየሱስ የሰውነት እንደሆነ ስለማውቅ ቆዩኝ። ዛሬ ብዙ ነገር ነግራቸዋለሁ። የሽቶ ሀገርና የሽቶ ባለቤት ሀገርም እነግራቸዋለሁ ብዬ በመኝታ ቤቴ ባለችው መጠነኛ ለአንድ ሰው የምታስቀምጥ ውብ ወንበሬ ላይ ቁጭ አልኩኝ። እነሱም በሰፊው አልጋዬ እንዲቀመጡ ነገርኳቸው። ሁሉም ፈሩ። የአክብሮ ፍርሃት በእሱ አልጋ ላይ እንዴት እንቀመጥ ብለው ትንሽ ሲፈሩ አይቼ ግድ አልኳቸውና ተቀመጡ። ዛሬ ወላሂ አንድ ትልቅ ሚስጥር ልንገራችሁ ፈልጋለሁ። እኔ ከዚህ በኋላ ተለውጫለሁ። ለነገሩ ሳምንት አልፎኛል። እኔ አብሬያችሁ በዚህ ቤት ስኖር በየወሩ ያጋጥመኝ የነበረው የሴቶች ወግ ህመሜን ቀን በቀን ታስታውሳላችሁ። ለሳምንት እንዴት ሆኜ አልፎ እንደነበር ታውቃላችሁ። ዛሬ ግን የሚያሰቃየኝ ብቻዬን ያደረገኝ እንደ ሴት ትዳር ኑሮ አግብቼ እንዳልወልድ ያደረገኝ ይህ የሴቶች ጉዳይ እንደሆነ ሁላችሁም ታውቃላችሁ። ነገር ግን ባለፈው 2 ቀን አንድ የሚያምር ውብ የሆነ ሰው የሚመስል ግን ሰው ያልሆነ ከሰው ልጆች የሚለይ ልዩ ፍጥረት ወደዚህ ቤት መጥቶ በእጁ ሳይነካኝ ምንም አይነት ሕክምና ሳያደርግ እንደው ሳይነካኝ በድሮ ስሜ ራህ ብሎ ጠራኝና ከነበረብኝ ህመም ፈወሰኝ። እሱ ብቻ አይደለም፣ የሚፈሰው ደሜ እንደ ማንኛውም ሴቶች በስርዓት እንደ ጎርፍ ሳይሆን ቀስ ብሎ እንዲወርድ አደረገልኝ፣ ፈወሰኝ። ዛሬ ንጹህ ሴት፣ ንጹህ ገላ ያላት ሴት ሆንኩኝ ብዬ ስነግራቸው ከመካከላቸው አዚዛ ቀበል አድርጋ እነሱ በሚጠሩኝ ስሜ ሀያቴ አንቺ ብቻ ያን ስቃይሽን እንኳን ፈወሰሽ እንጂ እሱን አግብተሽ የትዳርና የፍቅርሽን ናፍቆት ብትወጪ አይሻልም? አይሻልም ትያለሽ ሀያቴ ብላ ሁላችንን ማሳቀች። ቀስ ብዬ ስለ ኢየሱስ ያለኝን ፍቅር፣ የኢየሱስ ፍቅር ልዩ እንደሆነ ለ30 ደቂቃ ነገርኳቸው። ሁሉም በመገረም አፍጥጠው ይሰሙኛል። እሱ ኢየሱስ ጌታዬና የህይወቴ ጌታ አድርጌ እናንተስ እንዴት በሱ ብታምኑ ብትከተሉት አይሻላችሁም? ደግሞም ድንገት ይመጣል፣ ድንገት ይሄዳል። ሲመጣ ይሄ ያሸተታችሁት ያለው ሽቶ መጀመሪያ ይመጣል። ደግሞም ድምፁን ብትሰሙ እንደ ማዕበል እንደ መብረቅ ነው። ሲያወራችሁ ድምፁ ሲያምር፣ መልኩ ቁመናው ብታዩት ትደነቃላችሁ። ተፈጥሮ ውበት ያደላቸው የውበት መደምደሚያ ነው። ብቻ እሱም በቃላት የሚገለጽ አይደለም። አቤት ሲያምር! በሁለቱ ጉንጮቹ የበቀለው ረጅሙ ጢሙ ልዩ ውበት ሰጥቶታል። ደሞ አይኖቹ የሚያበሩ እንቁሉል ናቸው። ጨረራቸው በየደቂቃው እየተወረወረ ወደ አንቺ ይመጣል። በኋላ ደግሞ ወዴት ታጥፎ እንደሚሄዱ አይታወቅም።
ብቻ ምን አለፋችሁ እሱ ኢየሱስ እኔ በሱ ፍቅር የወደኩለት ልዩ ነው። ሽፋሽፍቶቹ ኩል የጠገቡ አይኖቹ አሉት ሲያምሩ ብዬ መናገር አቅቶኝ ተሰቅስቄ ያለቀስኩ። አይኔን እየጠራረኩ ስመለከታቸው ሁሉም ጉንጫቸው በብዙ እንባ ተሞልተው አየኋቸው። አዚዛ አይኗ የወረደው እንባ ጉንጯን ሞልቶ በአንገቷ ይፈሳል። ሁሉም እንባቸውን ይጠራርጋሉ። በመገረም እያየኋቸው ሁሉም አፍጥጠው ያዩኛል። ምንድነው ይሄ እንባ? በእርግጥ የነገርኳቸው ታሪክ የወዳጄ ኢየሱስ ነገር ከልብ ገብቷቸው ነው የሚያነቡት ብዬ ሳስብ ከተቀመጥኩበት ወንበር ፊት ለፊት ኢየሱስን በዚያው ውብ መልኩ ከሌሎቹ 2 ክንፍ ያላቸው መላእክት ትኩር ብሎ ሲመለከቱኝ አየሁ። ምን እንደነካኝ ሳላውቅ ጮክ ብዬ ወዳጄ ኢየሱስ ወዴት ሄድክብኝ? እባክህ አትሂድብኝ ብዬ ከተቀመጥኩበት ወንበር ተነስቼ ፊት ለፊት እያየሁት መናገር ሲጀምር ጌታዬና አምላኬ ሁላችንም እፍ አለብን። 2ቱን እጆቹን ዘርግቶ ሁላችንንም ዳበሰን። በአንድ ጊዜ ከተቀመጡበት አልጋ ወደኋላ ፍንግል ብለው ወደቁ። ለተወሰነ ደቂቃ ፈጀው። እጆቻቸውን ያነሱና ይንጠራሩ። ከተቀመጡበት አልጋ ወደኋላ መልሳ አንዷ አሁን አንቺ ያየሽው ማን ነበር? ያልሽን እኛም ማየት እንፈልጋለን ብለው ሁሉም ተነሱ። ቀስ በቀስ አይናቸውን በመደዳ ወደኔ ወደማየው ግድግዳ ሲመለከቱ ኢየሱሴ የኔ አባት ከ2 መላእክቱ ጋር ቆንጆ ሆኖ ወርቅ ተላብሶ ያዩት ጀመር። ሁላችንም ደስ አለን። በዚህ አይነት ሁኔታ ሁላችንም ደክሞን ነበርና ከተቀመጥንበት ሳለን አሁንም ልጄ ራኬብ ሁላችሁም ልጆቼ ሆናችኋል። አንቺ ስለኔ ስትነግሪያቸው በእውኑ ስለኔ ገለሽ እንደዚህ አይነት ነው ወይ? እኔ የምገልጸው ከዚህ በኋላ እንዴት እንደምገልጽ አስተምርሻለሁ አለኝ። ቀኑ በዚህ አይነት አለፈ። ወደ 2 ሰዓት አካባቢ እራት ቀረበልና ተመግበን የተለያየ ጭማቂ እየጠጣን ሳለን አጎቴ መጥቶ አንድ ነገር ነገረን። ነገ ልብሳችሁን አዘጋጁና ለ1 ሳምንት ወደ ፈረንሳይ ሀገር ሄደን አረፍ ብለን እንመለሳለን። ነገ ተዘጋጁ ብሎ ነግሮን ወደ ቤታቸው መኝታ ቤቱ ሄዶ ተኛ። በቤት ያሉ የቀሩ ሰዎች ደስ ብሏቸው ተዘጋጅተው ጠበቁ። እኔን ህመሜ ስለሚታወቅ ማንም እንሂድ ብሎ አይጠይቀኝም። እኔም ደስ አለኝ። እዚሁ በቤቴ ከኢየሱስ ጋር ሳወራ ስማር ስጸልይ እውላለሁ ብዬ ደስ አለኝ። እንደተባለው ነግቶ 4 ሰዓት ሲሆን ቤተሰባችን ሻንጣቸውን አዘጋጅተው የኢራቁ ሾፌራችንን የቤተሰብ የሆነችውን ማርቸዲሳችንን ጭኗቸው ወደ ኤርፖርት ሄዱ። ደስ አለኝ። አሁን ያለ ከልካይ ያለ አደናቃፊ ብቻችን እንሆናለን ብለን አሰብን። ግሩም ጊዜ፣ ድንቅ ጊዜ ቀን። በዚህ ላይ ለሃይማኖታችን ቀናኢያን የሆኑ አክራሪ ቤተሰብ መሃል ለታሪክ ሊጻፍ የሚችል ለመጀመሪያ ጊዜ ድብቅ የኢየሱስ የአንድነት የመሰባሰብ ጊዜ ቀን አደረገልን። ያውም ትላልቅ ነን የሚሉ የሃይማኖተኞች ኢራናውያን ቤተሰብ መሃል። በዚህ ጊዜ እንደዚህ ብዬ አሰብኩኝ። አሁን የሚያስፈልገን የቃሉ ትምህርትና ከልብ የሆነ እውቀት ያስፈልገናል ብዬ ሳስብ ጌታ እንዲህ አለኝ፣ ሁላችሁም ወደ ከተማ ውጡና ሰው ልክላችኋለሁ። የምልክላችሁ ሰው መጽሐፍ ቅዱስ ይሰጣችኋል። እሱ የኔ ልጅ የቃሌ አገልጋይ ስለሆነ እመኑት፣ አይጎዳችሁም። ስትሄዱ ምልክት ከሰጣችሁ ብቻ ቀርባችሁ ታነጋግሩታላችሁ። የምታደርጉትን እወቁ፣ ተጠንቀቁ። ከምሰጣችሁ ምልክት ውጪ ማንንም እንዳታምኑ ተጠንቀቁ አለኝ። በነገረኝ ቃል ሙሉ ለሙሉ አምኜ ሁላችንም ጥቁር ልብሳችንን ለብሰን በእኔ መሪነት መኪናዬን ይዤ ወጣን። ትንሽ ተራምደን ከዋናው መስጂድ አልፈን የቁርአን ትምህርት ስንደርስ አንድ ጉንጩ ሙሉ ጺሙ የተሞላ ሙሉ ጥቁር ሱፍ የለበሰ ሰው መጠነኛ የሆነች ቦርሳ ይዞ ቆሟል። ጌታም መጥቶ እሱ ነው መጥቶ ስለሚያናግራችሁ መስኮቱን ከፍተሽ አናግሪው፣ የሚሰጥሽን ቦርሳ ተቀበዩና ቶሎ ብላችሁ ውጡ፣ ከዚያ ቦታ ሂዱ፣ ተጠንቀቁ አለን። እኔም ጌታዬ ኢየሱስ በነገረኝ መሰረት ያየሁትን ሰው ወዳለበት ቦታ ሄጄ ከመኪናዬ ሳልወርድ ጠበቅኩት። የአክብሮት ሰላምታውን በርቀት ሰጥቶኝ የያዘውን ቦርሳ አቀብሎኝ ደህና ሁኑ ብሎን ሄደ።
ቀስ ብዬ ዋናውን መስጊድ በሴቶች መግቢያ አካባቢ ቆም ብዬ ተመለከትኩ። እሱም 2 ጊዜ ገልመጥ ብሎ ካየኝ በኋላ ችኩል እያለ እየተራመደ ወደ እኔ ወዳለሁበት መኪና መጥቶ እንደገና ሰላም ብሎ የመኪናዬን ጎማ የተበላሸ በመምሰል በእጁ በያዘው ብረት መታ ያደርገው ጀመር። ተመለከተኝ፣ እኔም አየሁት። መልሶ ወደ አንቺ የላከኝ ጌታ ነው፣ አንቺ ራኬብ አይደለሽ ወይ? የሰጠውሽ ቦርሳ የምትፈልጉት መጽሐፍ አለ፣ ጌታ ስጣቸው ብሎኝ ነው። እንደገና ደህና ሁኚ ብሎ ወደ ታች በኩል ወርዶ ሄደ። እኔም እሱ የጌታ እንደሆነ በ2 መንገድ አረጋገጥኩ። አንደኛ፣ ማንም የማይጠራኝ የማያውቀውን ራኬብ ማለቱ ጌታ ኢየሱስ የላከኝ ብሎ መንገሩ አመንኩት። የያዘው ቦርሳ ይዘን በቀጥታ ወደ ቤት ገባን። ቤት ስንገባ ቦርሳውን ከፍተን 7 በእንግሊዝኛ የተጻፈ መጽሐፍ ቅዱስ አገኘን። ሁላችንም ተቃቀፍን፣ ዘለልን፣ ደስ አለን። ሁላችንም ተንበርክከን ጸለይን፣ ጌታን አመሰገንን፣ በደስታ እንባችንን አፈሰስን። ቶሎ ገለጥ አድርገን አነበብን። ይህ መጽሐፍ በኢራቅ ምድር ከእምነታችን ጋር ታላቅ ምስጢር መጠበቅ እንዳለብን መሐላ ገባን፣ ተማማልን። ደግሞ የገረመን መጽሐፍ ቅዱሱ ለእያንዳንዳችን እንዲሆን 7 መጽሐፍ ነበር። ከመጓጓታችን የተነሳ ተከፋፍለን መጀመሪያ ገለጥ ስናደርግ አንዳችን ያገኘነውን ቃል እናንብብ ተባብለን የኔ ዘኍልቍ ምዕራፍ 10 ከቁጥር 9 እስከ 10 ድረስ፣ ሌላዋ ዜና መዋዕል ካልዕ ምዕራፍ 5 ከቁጥር 11 እስከ 14 አነበበችልን። ብቻ ሁላችንም ተደነቅን። ዛሬ በእኔ ቤት ውስጥ በድብቅ እንጸልያለን፣ ቃሉን በናፍቆት እናነባለን። 7ታችን ደስ የሚል ጊዜ ሆነልን። ዛሬ በዚህ መኝታ ቤቴ በድብቅ ስናመልክ 7 ሆነን በደስታ ከኢየሱስ ጋር ሆነን አለን። ወደ ታላቁ መስጊድ በሴቶች ክፍል ጀርባ ሆነን እንጸልያለን፣ እንበረከካለን። ጌታ ኢየሱስ የተባረከ ይሁን። ማንም አያውቀንም፣ ቃሉን እናነበዋለን። ሁላችንም ጌታ ኢየሱስ በታላቅ ክብሩ በመካከላችን ተገልጦልን እናየዋለን። ይናገረናል፣ ይመክረናል፣ መዘመር መጸለይ ይችለናል። ግን ከዚህ ወጥቶ መሄድ ያልዳነ ሰው መስክረን ወደ ሕይወት ማምጣት አልቻለም እንጂ እኛ ከጌታ ጋር አለን። ልባችን ተቀጣጥሏል፣ በመንፈሱ ተቀጣጥለናል። ሁልጊዜ ህላዊነቱ አብሮነቱ በመካከላችን አለ። ጌታ ሲመጣ አካባቢያችን በመልካም መዓዛ ዙሪያውን ይሞላል። ያን ጊዜ ጌታ ኢየሱስ እንደመጣ እንረዳለን። ሁላችንም ከቆምንበት ከተቀመጥንበት ወርደን በፊቱ እንሰግድለታለን። ቀና ሲባል ያው መዓዛው፣ ውበቱ፣ ክብሩ፣ ጌትነቱ አጠገባችን ቆሞ እናየዋለን። ከዚያ በኋላ ጌታ ብቅ ብሎ ለቅጽበት አይሰወርብንም፣ አይተነው አይጠፋብንም። አባታችን ነዋ፣ ወዴትም አይሄድም። መጥቶ ሁላችንም ይባርከናል፣ ያነጋግረናል፣ ያየናል፣ እናየዋለን። አቤት ደስ ሲል አባትነቱ፣ አምላክነቱ። የማይለይ ወዳጅ፣ ከወዳጅም ልዩ ወዳጅ፣ ስሙ ለልብ እረፍት ይሰጣል። አንድም ከመካከላችን እንባዋን እየጠረገች እስከ ዛሬ እኛ የለመድነው የመሐመድ አብዱልከሪም ያሲን አብዱል አዚዝ ነበር። ከአፋችን እንኳ ስማቸውን ስንጠራ ምንም ደስታ፣ ሰላም፣ ፈውስ የላቸውም። ዛሬ ግን ከስሞች ሁሉ በላይ ታላቅ የሆነ ልብን የሚያረጋጋ ሲናገር ውስጥ የሚገባ